ወይዘሮ አልማዝ ሂሩት በሰጠቻት አድራሻ መሰረት እዛ አካባቢ ስትደርስ የትኛው እንደሆነ ወይም ቤቱ የት አካባቢ እንደሆነ ግራ ገብቷት እዛው ሰፈር ቁማ ወደዛ ወደዚህ እየተንቀዋለለች እያለ ቆይ ሂሩት የሰጠችኝ አድራሻ ይህ ነው፣ ቤቱ ግን የት ነው? በዚህ በኩል ነው ወይስ በዚህ በኩል ነው እያለች እየፈለገች እያለ ነበር ያለቀው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። በያላችሁበት አሁንም በድጋሚ ሰላማችሁ ይብዛልኝ። ልዕልት ከዳዊት ክላስ ገብታ የሆነ የተደበቀ ነገርማ አለ፣ ስለዚህ ማወቅ አለብኝ ብላ ቀጥ ብላ ከዳዊት ክፍል ትገባለች። ከዳዊት ክፍል ገብታ የሆነ አልጋውን ገለጥ አድርጋ ስታይ ምንም ነገር አላገኘችም። እዛው አጠገብ የሆነ ሻንጣ ወይም ልብሱ የተቀመጠበት ሻንጣ ስለነበረ እሱን ከፈት ስታደርግ የእናቷን ፎቶ በድንገት ታያለች። ከዛም እኔ አላምንም፣ እኔ እየሆነ ያለውን ነገር በፍጹም ላምን አልችልም። የእናቴን ፎቶ እዚህ ምን ያመጣዋል? ማለቴ ሉሊት ሰጥታት ነው? ሉሊት ለኤልሳ ሰጥታ ነው? ለዳዊት ሰጥታ ነው? ለነሱስ ምን ያደርግላቸዋል? የእናቴ ፎቶ እንዴት ዳዊት ጋር ሊመጣ ቻለ? በጣም ግራ የሚያጋባ ነገር ነው እያለች በጣም አስባ ደንግጣም እያየች ያለ ፎቶውን ግራ በጣም በተጋባበት ሁኔታ እያየችው እያለ ፎቶውን ምን ማለት እንዳለባትም ግራ ገብቷታል። ይህ ነገር የሆነ ነገር አለው፣ ስለዚህ ይህን ነገር ማወቅ አለብኝ፣ ግን የእናቴን ፎቶ እንዴት ዳዊት ጋር ሊመጣ ቻለ እያለች እናም ሉሊትን መጠየቅ አለብኝ፣ ሉሊት የምታውቀው ነገር ይኖራል ብላ ወደ ሉሊት ከመሄዷ በፊት ድንገት ኤልሳ ትመጣለች ማለት ነው። ኤልሳ ስትመጣ በጣም ድንግጣ ስለነበረ የያዘችውን ፎቶ ከኋላዋ ትደብቀዋለች። እናም ኤልሳ ምንድነው የደበቅሽውን ነገር ንገሪኝ። በዛ ላይ ደግሞ ከዳዊት ክፍል ምን ትሰሪያለሽ? ምን እያደረግሽ ነው ያለሽው? አሁን ዳዊት እዚህ መሆንሽን ቢያውቅ በጣም ነው የሚቆጣው፣ ትልቅ ችግር ነው የሚፈጠረው። ስለዚህ ውጪ፣ የደበቅሽውን ነገር ደግሞ አሳየኝ። ምንድን ነው ያልሽው ስትላት እኔ ምንም ነገር ያስኩን ነገር የለም፣ ምንም አልያዝኩም እያልኩሽ እኮ ነው ያለሁት ስትላት በአይኔ እኮ እያየሁሽ ነው ያለሁት። እንዴት በአይኔ እያየሁሽ እያለ አልያዝኩም ትይኛለሽ? እንዴት ነው የምትዋሽኝ ስትላት እኔ በፍጹም የዋሽሁሽ ነገር የለም እያልኩሽ እኮ ነው፣ ምንም አላየሁም፣ ምንም አልያዝኩም፣ ለምን አታምኘኝም ስትላት የራስሽ ጉዳይ፣ አሁን ይልቁንስ ከዳዊት ክላስ መውጣት አለብሽ። ዳዊት አሁን አንቺን እዚህ ላይ ቢያይሽ ትልቅ ችግር ነው የሚፈጠረው፣ ስለዚህ ከዚህ ክላስ መውጣት አለብሽ ስትላት እሷም እሺ እወጣለሁ በቃ ብላ ትነግራትና ኤልሳ ትታት ትወጣለች ማለት ነው። ኤልሳ ትታት ስትወጣ በጣም ደንግጣም ስለነበረ ፎቶውን በጣም ስላስደነገጣት ከዛ ሉሊትን መጠየቅ አለብኝ ብላ ሉሊት ወዳለችበት ማር ቤት ትገባለች ማለት ነው። ሉሊት ማር ቤት የሆነ ምግብ ነገር እየሰራች ስለነበረ እሷ ጋር ሄዳ ሉሊት እኔ አሁን ስለ ዳዊት በፍጹም ብዙ ነገር ማወቅ ይገባኛል። እኔ እና እሱ ከመቀራረባችን በፊት ይልቁንስ እኔ ስለሱ በደንብ ማወቅ የምፈልገው ነገር አለ። እናም እስኪ ስለ ዳዊት አንዳንድ ነገር እንድትነግሪኝ ይፈልጋሉ ብላ ሉሊትን ትጠይቃታለች። ሉሊት ደግሞ ማለቴ ምን ለማለት ፈልገሽ ነው አልገባኝም ስትላት ሉሊትን ስለ ዳዊት በጣም ማወቅ የምፈልገው ነገር አለ እና ጠለቅ ብዬ ማወቅ እፈልጋለሁ ስለሱ። ስለዚህ የምታውቂው ነገር ካለ እስኪ ንገሪኝ። ማለት በህይወቱ ዙሪያ ምናልባት እኔን በዚህ ደረጃ የሚጠላኝ ስላለፈው ህይወቱ ከኔ ጋር የተያያዘ ነገር ካለው ብላ ስትጠይቃት እኔ የማውቀው ነገር የለም፣ ነገር ግን ስለ ራሱ ህይወቱም ማለት ስለ ራሱ ህይወትም ምንም ነገር የነገረኝ ነገር የለም፣ ያው ትንሽ ነገር ነው የነገረኝ ስትላት እሺ ስለ ነገረሽ ነገር ንገሪኝ ብላ ሉሊትን ስታስገድዳት እሷም የእንጀራ እናቱ በጣም ስታሰቃየው እንደነበረና ጎዳና እንደጣለችው በጣም ብዙ ፈተና እንዳየ ትነግራታለች ማለት ነው። እናም እሷም ደግሞ የእንጀራ እናቱ ወይም እዛ ላይ ፎቶ ያየቻት እናቷ መሆኗ ይገባትና ቆይ ታዲያ ምን አድርጋ ነው የእንጀራ እናቱ እንደዛ ያደረገችው ስትላት እኔ የማውቀው ነገር የለም፣ በደንብ ግልጽ አልጓ አልነገረኝም፣ ነገር ግን በህፃንነቱ የእንጀራ እናቱ በጣም እንዳሰቃየችው እና ገንዘባቸውን በአጠቃላይ እንዳለ እንደወረሰችባቸው ነው የነገረኝ፣ ግን ከዛ ውጭ የነገረኝ ነገር የለም። እናም እሱን በደንብ ስላልተረዳሹ ነው እንጂ እኮ ዳዊት እንደዛ አይደለም ስትላት አይ በቃሽ ችግር የለውም አሁን ይሄን ያክል ካወቅኩ ይበቃኛል ብላ ስትላት ሉሊትም ቆይ የተፈጠረ ነገር አለ ለምንድን ነው እንደዚህ አይነት ነገር የምትጠይቂ ምን ሆነሽ ነው ብላ ስትላት አይ በፍጹም የተፈጠረ ነገር የለም
ብቻ ግን ያው ስለ ዳዊት ማወቅ ስለፈለኩኝ ነው የጠየቅኩሽ ትላታለች ማለት ነው። ከሉሊት ጋር ተለያይታ ዳዊት ሶፋ ላይ ቁጭ ብሎ ስለነበረ ዳዊት ጋር ትሄዳለች ማለት ነው። ዳዊት ደክሞት መጥቶ ስለነበረ ሶፋ ላይ ቁጭ ያለው ገና ገብቶ ቁጭ እንዳለ ነበር ልዕልት ዳዊት ጋር ሄደችው። ከዛም ዳዊት ጋር ሄዳ ዳዊት ብላ እንደጠራችው ልዕልት እኔ ከአንቺ ጋር ማውራት አልፈልግም፣ በጣም ደክሞኝ ነው የመጣሁት። ስለዚህ ከአንቺ ጋር ምንም ነገር ላወራ አልፈልግም ስላትኝ፣ አይ እኔ እኮ ምንም ነገር ልልህ አይደለም፣ ነገር ግን ስላለፈው ህይወትክ ትንሽ እንድትነግረኝ ፈልጌ ነው። እናም ለዛ ነው፣ ሌላ ምንም ነገር ልነግር ፈልጌ አይደለም። እስኪ ይህን ፎቶ ወድቆ ነው ያገኘሁት እና ታውቃታለህ እንዴ ስትለው ፎቶውን ካየ በኋላ በጣም ከሚገባው በላይ ተበሳጭቶ ቆይ ይህን ፎቶ የታገኘሽው ብሎ የጮኸባታን ልዕልትን። ከእሷም ወድቆ ነው ያገኘሁት ስትለው የት ነው ወድቆ ያገኘሽው ይላታል። እናም እሷም አሁንም ቀጠል አድርጋ ከኮሊደር ነው ወድቆ ያገኘሁትኝ፣ ነገር ግን ምናልባት አንተ የምታውቃት ከሆነ ብዬ ነው ስትለው ይችማ አረመኔዋ ጨካኟ የኔ ህይወት ብስቅልቅል ያደረገችው እኔም ካለሁበት ቦታ እሷን ለመግደል የመጣሁት ለሷ ብዬ ነው። እናም እስከዛሬ ድረስ የምፈልጋትና ይቺ አረመኔ ጨካኝ የሰው እስስት እሷን ለማግኘት ነው የመጣሁት። እናም እሷን ባገኛት እገላታለሁ ብሎ ሲላት ያው እሷም እናቷ ስለሆነች ግራ ተጋብታ ቆይ ለምን እንደዛ ታደርጋለህ? እንደዚህ ከመግደል ይልቅ ማለት የወላጅ እናትህ ናት። ስለዚህ ለምን እንደዚህ ታደርጋለህ? በይቅርታ ማለፍ አይሻልም ስትለው አንቺ እንደዚህ ስላልሽን ብቻ አንቺ ራሱ እንደሷ ነው የማይሽ፣ አንቺም እንደሷ አይነት ነሽ ማለት ነው። እንደዚህ የምትናገሪኝ ከሆነ እኔ ይችን ሴትዮ ባገኛት እንቅ አድርጌ እንደዚህ በሁለት እጆች እንቅ አድርጌ ያለምንም ርህራሄ እገላታለሁ ብቻ ላገኛት እንጂ ለሷ ምንም አይነት ርህራሄ አይኖረኝም ብሎ ሲላትኝ እሷም ቆይ ወላጅ እናትህ አይደለች እንዴ? በዛ ላይ እስኪ ፎቶውን እየው በጣም እኮ ነው የምትመሳሰሉት ስትለው በፍጹም እሷ እንኳን አይደለም ወላጅ እናቴ ልትሆን በፍጹም ሰው አይደለችም። የሰው አረመኔ፣ የሰው እርኩስ እና የሰው ክፉ ናት። ስለዚህ ከሷ ጋር ምንም አይነት ግንኙነትና ምንም አይነት ቀረቤታ ወይንም ምንም አይነት ይቅርታ ሊኖረኝ አይችልም። እሷን ካገኘኋት መግደልና መግደል ብቻ ነው ያለኝ አማራጭ። ከዛ ውጭ ግን ምንም ነገር ሊያረካኝ አይችልም። በምንም አይነት ሁኔታ ልታገሳትና ይቅርታ አድርጌላት ላልፋት አልችልም። ስለዚህ እኔ እስከማገኛት ብቻ ነው የምጠብቀው። እናም ይችን ሴትዮ ማግኘት ነው የምፈልገው፣ ካገኘኋት መግደል ነው የምፈልገው ሲላት እሷም በጣም ግራ ተጋብታ እኔ ግን በይቅርታ ብታልፈው መልካም ነው ብዬ አስባለሁ። ምክንያቱም ብታያት ደግሞ በጣም ነው የምትመሳሰሉት። እንዴት አንተ ራሱ ሰው ገለ እስር ቤት ገብተህ ህይወትህን በሙሉ እስር ቤት ትጨርሳለህ? እናም እንደዛ መሆን የለበትም። ተገናኝታችሁ አውታችሁ በይቅርታ ብትፈቱት መልካም ነው ብላ ስትለው እሱም በጣም ያብድባትና ስለዚህ ካሁን በኋላ ሁለተኛ እንዳትናገሪኝ ወይም ሁለተኛ እንዳታወሪኝ፣ እኔ እሷን ከመግደል ወደኋላ አልልም ስላላትና ተበታጭቶ ጥሏት ስለሄደ እሷን በጣም ደንግጣ እኔ ይህን ነገር ለእናቴ መናገር አለብኝ፣ ለእናቴ ማሳወቅ አለብኝ፣ እናቴን ካገኛት ይገላታል፣ እናም አሁን ደውዬ መናገር አለብኝ ብላ እናቷን ደውላ ነግራት እንድትገናኝ ታደርጋትና እየሮጠች የሆነ ቦታ ላይ ትገናኛታለች እናቷን ካገኘቻት በኋላ ልዕልት ለእናቷ እናቴ ከዚህ አካባቢ መጥፋት አለብሽ፣ የሆነ ትልቅዬ ችግር ተፈጥሯል፣ ከዚህ አካባቢ ፈጥነሽ እንድትጠፊ እፈልጋለሁ ስትላት እሷ ደግሞ ማለቴ ወይዘሮ አልማዝ ምን አድርጌ ነው ደግሞ ከዚህ ሰፈር የምጠፋው? ለምንድን ነው የምጠፋው ስትላት እናቴ የሚገልጽ ሰው አለ፣ አንቺን ለመግደል ወይም አንቺን ለመበቀል የሚፈልግ ሰው አለ፣ ስለዚህ ከዚህ አካባቢ መጥፋት አለብሽ ስትላት እኔ በፍጹም ከዚህ አካባቢ አልጠፋም፣ ምንም አላደረኩም፣ ያደረኩትን ነገር የለም፣ ምንድን ነው የምትቀባጥሪው? አትቀባጥሪ፣ እውነታውን ንገሪኝ ስትላት ዳዊት የሚባል ሊገልሽ መጥቷል፣ አንቺን ለመግደል እንደሆነ ከአዲስ አበባ ድረስ የመጣው አንቺን ለመግደል ነው፣ ስለዚህ ከዚህ አካባቢ መጥፋት አለብሽ ስትላት ዳዊት ማን ነው ዳዊት ደግሞ ስትላት እንዳላወቀች ሆነ እናቴ ታውቂዋለሽ፣ ማን እንደሆነ ዳዊት ራስሽ ታውቂያለሽ፣ ምን እንዳደረግሽውም ራስሽ ታውቂያለሽ፣ ስለዚህ ሊገልሽ ነው፣ ከዚህ አካባቢ መጥፋት አለብሽ ስትላት እኔ ዳዊትን ፈርቼ ልጠፋ በፍጹም አላደርገውም ስትላት እማዬ እኔ የምነግርሽን አትሰሚኝም አይደለ? በቃ ራስሽ ጉዳይ፣ አንቺ ትልቅ ሰው ነሽ፣ ስለ ራስሽ ማወቅ ትችያለሽ። እናም እንኪ ይሄን ብር ብላ
ትንሽ ብር አውጥታ እጇ ላይ ታደርግላታለች። ይኸውልሽ ሂጂልኝ፣ እኔ ጨጓራዬን ስላመመኝ በጣም ጨጓራን እያመመኝ ስለሆነ መድኃኒት መግዣ ይሆነኛል፣ እናም አመሰግናለሁ ብላት ይለያያሉ ማለት ነው። እኔ እዚህ ላይ ያበቃለሁ። ቀጣይ ይዤላችሁ እመጣለሁ። አመሰግናለሁ።